አዲስ አበባን እንደ ስሟ አዲስና ስማርት ሲቲ ለማድረግ ከተያዙ እቅዶች አንዱ የመንግስት አገልግሎት ሰጪ ተቋማትን አገልግሎት ማዘመን ነው። አዲስ ሚዲያ ኔትወርክ በጉለሌ ክፍለ ከተማ የወረዳ 9 ምዝገባና የኗሪነት አገልግሎት ጽፈት ቤት ተገኝቶ ወረዳው በሚሰጠው አገልግሎት ላይ ቅኝት አድርጓል። በቅኝቱም የኗሪዎች መታወቂያ አሰጣጥን ጨምሮ በወረዳው ጽፈት ቤት የሚሰጠው አገልግሎት ቀልጣፋና በቴክኖሎጂ የታገዘ መሆኑን ተመልክቷል። ስለዚህ እንደ አጠቃላይ ያለው ሁኔታ ዲጂታል መሆኑና ይሄ ቴክኖሎጂ መጠቀሙ በጣም አሪፍ ነው። አሁን የመጣሁት ለጋብቻ ነው። ደማኛው ተሳክቶልኝ ስለነበረ በጣም ደስ ብሎኛል። ቁጥር 1 2 3 ያለ ያዘው አልነበረም። ዛሬ ግን ባለ ቁጥሩ በየቦታው ያለ በቁጥር እየተጠራ ስለነበር ነው በጣም ደስ ብሎኛል። ሰው ደግሞ መጥቶ መጉላላት አይችልም። ባለው ሰዓት ተጠቅሞ ይሄዳል በሰዓት። የአገልግሎቱ መዘመን ለአገልጋዩ ስራውን በቀላሉ እንዲከውን ከማስቻሉም በላይ የተገልጋዩን ፍላጎት የሚያረካ አገልግሎት እንዲሰጥ ማገዙን የጽፈት ቤቱ ሰራተኞች ያስረዳሉ። ከዚህ በፊት አንድ ሰው ለማገልገል 20 ደቂቃ እስከ 30 ደቂቃ አስፈጅ የነበረው አሁን ግን ወደ ቴክኖሎጂ ውስጥ ከገባን በኋላ እስከ 5 ደቂቃ የምንጨርስበት ሁኔታ አለ ማለት ነው። አንድ ሰው 2 መታወቂያ በከተማ ውስጥ ይኖራል ወይ 3 መታወቂያ ይኖራል። እዛም ሰርቲፊኬት ያላገባ ያሰራል። እዛም አሁን ግን ሲስተም ውስጥ ያችን የሱ የዲጂታል ነምበር አለች ሲያስገባት በቃ ሌላ ወረዳ ላይ ወይም ሌላ ክፍለ ከተማ ላይ አገልግሎት ስለማይችል ሰራተኛው አሁን ቴክኖሎጂው ስለዘመነ ለሚሰራው ስራ ስጋት የለበትም። የጉለሌ ክፍለ ከተማ ወረዳ 9 የሲቪል ምዝገባና የኗሪነት አገልግሎት ጽፈት ቤት ኃላፊ አቶ ካሌብ ጥላሁንም የኗሪዎችን መረጃ በጠቅላላ ወደ ዲጂታል በመቀየር አስተማማኝ የመረጃ አያያዝና የተቀላጠፈ አገልግሎት እንዲሰጥ እየተሰራ ነው ብለዋል። አንድ ሰው አገልግሎት ሲያገኝ ሙሉ ለሙሉ በቴክኖሎጂ የታገዘ ነው። ስለዚህ መረጃው ሴቭ ነው። በሚፈልገው ሰዓት የሚፈልገውን መረጃ በአግባቡ ማግኘት ይችላል ማለት ነው። ማንም ሊመዘብረው ወይም ማንም ሊያስተካክለው በማይችል መልኩ በሲስተም በታገዘ በኮምፒውተራይዝድ በሆነ መልኩ የመረጃዎችን ስካን ማድረግ ዳታ የመያዝ ስራ እየተሰራ ነው ያለው ማለት ነው። ስለዚህ በዚህ ልክ ነው አገልግሎት እየሰጠን ያለው። የወረዳው ዋና ስራ አስፈጻሚ አቶ አብርሃም ጠናም ኗሪዎችን የሚመጥን አገልግሎት እንዲሰጥ ለማድረግ በወረዳው 22 ጽፈት ቤቶች ላይ በቴክኖሎጂ የታገዘ አገልግሎት እንዲሰጥ መሰራቱን ነው የጠቀሱት። እንደ ወረዳ አንዱ ያደረግነው ነገር ምቹ ሁኔታ መፍጠር ነው። በዚህ መሰረት አንድ 22 ጽፈት ቤቶችን የማደስ ምቹ የማድረግ ሳቢ የማድረግ ለተገልጋዩ የሚመጥን ሲመጣም ደስ ብሎት የሚገለገልበት የማድረግ ስራ ሰርተናል። ያም ብቻ ሳይሆን በቴክኖሎጂ ማዘመን አነሰም በዛ አሁን በተለይ ተገልጋይ የሚበዛባቸው እናንተም ዞር ዞር ብላችሁ ማየት የምትችሏቸው እንደ ኗሪዎች አገልግሎት የኗሪዎች ምዝገባና አገልግሎት ጽፈት ቤት አይነት በጣም ብዙ ተገልጋይ ይበዛበታል። አንደኛው ውብ ማራኪ ማድረግ ይፈልጋል። ሁለተኛ አሰራሩን በቴክኖሎጂ ማዘመን። በመዲናዋ የሚገኙ ሌሎች ወረዳዎችም መሰል ቀልጣፋ አገልግሎት የሚሰጡበትን አሰራር ሊዘረጉ እንደሚገባም ተጠቁሟል።